ላኪ ወይ አድናን ተነሳ። ምንድን ነው አድናን ተነሳ። ምንድን ነው? አርና ራሱን ሳተ። የልጁን መጥፋት ሲያውቅ አርና በጣም መቋቋም አቅቶት ራሱን ስቶ ወደቀ። ምክንያቱም እስካሁን ድረስ ተጠንቀቂ እያላት ቢሆንም ሰራተኛዋ ግን በፍጹም ጭራሽ ከጠላት ጎን ሆና እነሱን ለማጥቃት ሆን ብላ ተነስታለችም። እናም እንግዲህ ሉሃና በተኛችበት ግን ልጇን ማጣቷን በጣም አናዷታል። እንዴት እንደዚህ ይሆናል በማለትም እንግዲህ ራሷ ብቻዋ ማውራት ጀምራለች። ልጁ እኮ ከኔ ጋር ነበር የተኛው በማለትም ሉሃና ልታብድ ደርሳለች። ሉሃና አሁን ላይ ጨርቋን ጥላ ለማበድ እየተስካካች ነው። ምክንያቱም በጣም የምትወደውና የምትሳሳለት ልጇን አሁን ላይ የምትወደውና የምትሳሳለት ልጇ ዛሬ ላይ በድንገት ስታጣው መቋቋም አቅቷታል። በጣም በሚያሳዝን ሁኔታ ሰራተኛዋ እኔ ምንም አላቅም ብላም ክዳለችም። ሰራተኛዋ እኔ ምንም የማውቀው ነገር የለም፣ ምንም የማውቀው ነገር ልጅሽን ከራስሽ ጋር አስተኝተሽ አልነበረም ወይ በማለትም ሙሉ ለሙሉ ትክዳለች። በእርግጥ ህፃኑ ከቤት ሲወጣ ያየችው ሰቤት ሰራተኛዋ ምንም ነገር የማውቀው ነገር የለም በማለትም ስትዋሻት ነበር። አንቺ ሁሌም ቤት ውስጥ ነሽ፣ ምን ትሰሪያለሽ በማለትም የተናገረቻት፣ እሷ ግን ምንም እንደማታውቅና እሷን እንደማይመለከታትም ከንፈሯን እያሞጠሞጠች ትናገራታለች። ሉሃና ይሄንን መልስ በጣም አናደዳት። አርናን ራሱን ሳተ። ምክንያቱም በጣም የሚወደውና የበኩር ልጁን እንደዚህ ሲሆን በጣም ተናዷል። ምክንያቱም በእኛ እንዝላልለት ነው። ከዚህ በፊት እንደዚህ ሲሞከር አይተናል። ለምንድነው ጥንቃቄ ያላደረግነው በማለትም ተናዷል። ምክንያቱም በአይኑ ካየ በኋላ እናም እንግዲህ ራሱን መቋቋም አቅቶት በጣም ተናዷል። ግን ደግሞ ሉሃና ዛሬ ላይ የቤት ሰራተኛን በማመኔ ነው ይሄ ሁሉ የተፈጠረብኝ በማለትም ሲጀመር መጀመሪያውም አልወደድኳትም ነበር እያለች ሉሃና አሁንም ትናገራለች። ምክንያቱም እኔ ምንም ደስ አላለችኝም። አርና እቺ ልጅ አውራት እያልኩ ጸጥ አልከኝ አይደለ? ይኸው መጨረሻችን የት እንደደረስኝ እያለች ሉሃና በጣም እያለቀሰች ነው። ምክንያቱም ልጇን ስለጠፋ እናም አርና ምንም ማድረግ አልቻለም። ምክንያቱም አሁን ስልክ ነው የሚጠብቁት። ማን ነው የሰረቀው? ቤት ውስጥ ገብቶ ተሸፍኖ ገብቶ የሰረቀው ማን ነው? ሰራተኛዋስ ማን ናት? የሚለውን በጣም አሳስቧቸዋል። አርና በቀደም ያው እንግዲህ ልጁን ይዛ ሻንጣዋን ይዛ ልትወጣ ስትል እሷ እንደሆነችም መጀመሪያውንም ጠርጥኖ ነበር። ግን ደግሞ አሁንም ትመለሳለች፣ ስራ ትፈልጋለች በማለትም ላለማባረር ወስነው ነበር። በስተመጨረሻም ልጃቸውን አጥተዋል። እናም ሌባው እንግዲህ ሁለታቸው ከእኔ ስራ አረጋቸዋለሁ፣ ከእግሬ ስር ነው ማደርጋቸው እያለም እየፎከረ ነበረ። እናም እንግዲህ ይሄንን ወተት ወይንም ነገር የማይጠጣውን የሉሃና ህፃን ልጅ ገና የአራስ ቤት ልጅ እንግዲህ የሰረቀው እናም የቤት ሰራተኛዋ እኔ ምንም ማቀው ነገር የለም፣ ምንም የማቀው ነገር እኔ ስራዬን እየሰራሁ ነበረ። በቀደም እንግዲህ በሩ በአጋጣሚ ነበር ክፍት የነበረው በማለትም የዋሸች ሲሆን እሱ ግን ያው ሌባውን እሷን ልጁን እስክታወጣለት ነበር የጠበቀው። ሰራተኛዋ ማድረግ ያቃታትን እሱ ራሱ ቤት ገብቶ እንግዲህ ልጁን ለመውሰድ በቅቷል። በጣም እንግዲህ ይገርማል ማለት ነው። ምክንያቱም እስካሁን ድረስ እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ ሉሃናና አርና በጣም ተፈትነዋል። እስከ ዛሬ ድረስ ብዙ ነገር ሆነዋል። በስተመጨረሻም ግን አሁን ላይ ተስተካክለው በሚኖሩበት ሰዓት ሰራተኛዋና ሮቤል አሁንም በህይወታቸው አሉ። ማን ነው ይሄ ሮቤል እንዴት እንደተመለሰ ባይታወቅም ግን ደግሞ የሉሃና ልጅ ሮቤል ሰርቋታል ማለት ነው። እናም እንግዲህ የሉሃና ልጅ አሁን ላይ ተሰርቋል። በጣም ነው የሚያሳዝነው። በጣም ፍቅራችን ፏ ብለን እንኖራለን ብለው አስበው ሳለ በድንገት ልጃቸው የቤታቸው በረከት ድምቀት ማለት ነው ሲሰረቅ አርና ራሱን መቆጣጠር አቅቶታል። እናም የኔ እንዝላልነት ነው በማለትም እንግዲህ ራሱን እየወቀሰ ነበረ። ሰራተኛዋን ደግሞ ብዙ ጊዜ አስጠንቅቋታል። ሉሃና ስትተኛ ልጁን ጠብቂ በደንብ እና ልጁ ደግሞ ከሷ ጋር ከተኛ ጠብቂያቸው እያቸው ማለት ነው የተናገረ የነበረው። ሰራተኛዋ በእርግጥ አይታለች፣ ግን ደግሞ እንዳላየ ሆነ እንግዲህ ልጁን ሲወሰድ ጸጥ ብላ ቁጭ ብላለች ማለት ነው። እና በጣም ነው የሚያሳዝነው። ምክንያቱም ሉሃና ልጇን አቅፋ ራሷ በተኛችበት በእጇ መሆኑን እንግዲህ ጸጸት ነው ማለት ነው።
እናም በጣም ነው የሚያሳዝነው። ሰራተኛዋ ግን በቃ ምንም በቃ እኔን ግንባር ያድርገው ምንም ነገር ያየሁትም ምንም አውቀው ነገር የለም ያለች ሲሆን ሰራተኛዋ ብትተባበር እንኳ ትንሽ የመገኘት ወይም ደግሞ ተስፋ ይኖረው ነበረ። ግን ሰራተኛዋ ማናት? የሉሃና ጠላት ናት ወይስ የአርናን ጠላት ወይስ የሮቤል የቀኝ እጅ በቃ የስራ ባልደረባ በሉት። እናም እንግዲህ ያው በቅርቡ ሚራ ልትወጣ ነው። ዋስም የሚሆናት ዋስም የሚሆናት ሉሃናና አርና ናቸው። ሁለታቸውም እንግዲህ ያው በቅርቡ እንደሚያስፈቷት እንግዲህ ቃል ገብተውላታል። እና በጣም ነው የሚያሳዝነው። ምክንያቱም ህፃኑን ልጅ ስታጣ ሉሃና በጣም ተሰምቷታል። ከስንት አመታት በኋላ የቤቷ በረከት ልጇ ጸጋዋ እንግዲህ ከቤት ስታጣው በጣም ከብዷታል። በሌላኛው በኩል ደግሞ ከሁሉም የሰራተኛዋ ክህደት በጣም ነው የሚያሳፍረው። ምክንያቱም እንዴት እንደዚህ ይደረጋል? ምንም የማይደረግና የማይገናኝ ነገር ነው እስከ ዛሬ ድረስ እንግዲህ እንደምታዩት። እናም በጣም በሚያሳዝን ሁኔታ በጣም ሀዘን ላይ ናቸው። ልጃቸውን ለፖሊስ ደግሞ ያው ሊጠቁሙም ፈልገዋል። ሌላኛው ደግሞ ሰራተኛው ግን ማናት? ምን ፈልጋ ነው እና አራም ቤት የገባቸው የሚለውን እንግዲህ ምንም የሚታወቅ ነገር የለም። የሉሃና ጠላት ናት ወይስ የአራን የሚለውን ነገር በፍጹም ወይስ ሚራ አልተቀየረችም እሷ ናት የላከችባቸውም የሚልም እንግዲህ ጥርጣሬ አለን። ምክንያቱም ያው አድናን በጣም ነበረ የምትወደው ለሀብቱም ለራሱም ትወደው ነበረ ማለት ነው። ምናልባት ደግሞ ሁለታቸው ወልደው እየኖሩ ነው ሲባል ልጁን ለመንጠቅ ፈልጋ ከሆነ ብለንም ያው ታሳቢ አለ ማለት ነው። እና ጭራሽ ቤት ገብተው ልጁን እስከ መውሰድ ድረስ በጣም ከምር አድናን በጣም ነው ተናድደው። ምክንያቱም የኛ እንዝላልነት ነው በማለት ነበር እኔ ልጄን አልጠበቅኩትም እኔ ነኝ ያስበላሁት ማለትም እንግዲህ አድና ተናግሯል። እኔ ነኝ በማለትም ምክንያቱም ብዙ ጊዜ ከአንድም ሁለቴ ችግር ሲያይ ማስቆም እየቻለ መጠየቅና መመርመር እየቻለ ጸጥ ማለቱ ዛሬ ላይ ያለበትን ያለበትን ሁኔታ ራሱን ተጠያቂ አድርጓል። ማንንም ሰው ጥፋተኛ ማድረግ አልፈልግም በማለት ነበር የተናገረው። በሌላኛው በኩል ደግሞ ያው ሉሃና ዛሬ ላይ ያው ልጇን አጣለች። በጣም ነው ያዘነችው። ምክንያቱም በቅርቡ አራስ ናት ማለት ነው። ልጇን ለሰራተኛው አስቀምጣ ነበረ የሆነ ቦታ ምናምን ስትሄድ ማለት ነው። በዚህ መሀል ግን ሰራተኛው የክፋቷ ጥግ አትጠይቁኝ። ልጁንም ሲያለቅስ አታየውም፣ አተባብለውም ጭራሽ ይዛው ልትጠፋ ማለት ነው ከሮቤል ጋር። ሮቤል ባይዞ ያው እንግዲህ እሱ መውለድ ስለማይችል ብቀላ መሰለኝ ሊበቀላት እና ደግሞ ያው ሉሃና እንደምታውቋት ሉሃናን በጣም ነው የሚወዳት እና ልጁን አሳጥቷት እንድትቃጠል ነው የሚፈልገው ማለት ነው። ምክንያቱም እሷ እምቢ ብለዋለች ማለት ነው። እምቢ ብለዋለች ለእኔ ሁኜ ወድሻለሁ እያላት ብዙ ጊዜ እኔ አፍቅሬሻለሁ እያላት፣ አረ በፍጹም እኔ አድናን ነው የማፈቅረው፣ እኔ አንተን አልፈልግህም፣ ወንድ እንኳን ቢጠፋ እንድች አልነካም፣ እኔ የምፈልገው አድናን ነው ማለትም ሉሃና ብዙ ጊዜ የተናገረች ቢሆንም ግን ደግሞ የማይሰማው ሮቤል ዛሬ ላይም እንግዲህ እያስቸገረ ነው ማለት ነው። በጣም ነው የሚገርመው። እናም ውድ ተመልካቾቼ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ቀጣይ እንግዲህ ምን እንደሚሆን አይታወቅም። ልጁ ይገኛል ወይስ ጠፍቶ ይቀራል? ገንዘብ ይጠይቃሉ ወይስ ለፖሊስ ያመለክታሉ? የምናየው ይሆናል። እስከዛው ድረስ ቸር ቆዩልኝ።